ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አድማጭ ተመልካቾቻችን እንደተለመደው የቻናሉን ሊንክ ለሌሎቹ በማጋራት ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ኮሜንታችሁን መስጠት እንዳዘነጉ እያልን የብልጽግናው አክቲቪስቶች ምን ይላሉ የሚለውን ዛሬ እስኪ እንቃኛለን። ትንሽ የብልጽግናው አክቲቪስቶች በከፍተኛ ሁኔታ ዊዛውት ኤኒ መረጃ ዝም ብሎ እየቀባጠሩ ነው እና እሱ ላይ እስኪ ሪያክት እናድርግ። ወደ መጀመሪያው ቪዲዮ እስኪ እንውሰዳችሁ። ይህ ፎቶግራፍ እነ ደሬ እያንሸራሸሩት ነበርና አሁን ቪዲዮ ያመጡ ይሆን ብዬ ስጠባበቅ ነበረ። በእውነቱ ከሆነ ይሄ ፎቶግራፍ እውነት እንኳን ከሆነ የመቼ ነው የሚለው ዘመነ ካሴና እስክንድር ነጋ እንደዚህ አሁን እንኳን ቢወራሩ እንኳን በነገራችን ላይ ሁለቱም ፊት ብርጭቆ ሳይሆን የምናገኘው ጩቤ ነበር የምናገኘው። ሰዎች አይደሉም። ዛሬ አይደለም። እኔ ደግሞ አጋጣሚ ሆኖ እነዚህ ሰዎች ስምምነት የላቸው ብዬ አልኩት ዛሬ አይደለም። ያኔ ገና አንተ ታላቁ፣ አንተ ብርቁ፣ አንተ ድንቁ እየተባባሉ ሲሞጋገሱ ራሱ አልጣመኝም ነበር ብዬ ተናግሬ። አዋቂ ነኝ እኮ አንዳንዴ እኮ እንዳዋቂ አቤ ቶክቾ ምን እያለ ነው? አቤ ፉክቾ፣ አበበ ባሪያው፣ አበበ ቶላ የብልጽግናው አክቲቪስት ምን እያለ ነው? እኔ በጣም ይገርመኛል። ማለት እሺ ለብልጽግና ደጋፊዎች እየነገራቸው ነው ዘመንና እስክንድር አልተገናኙም፣ አትደናገጡ፣ ተገናኝተው አላወሩም፣ እንደተጣሉ ናቸው አይነት መልእክት እያስተላለፈ እኮ ነው። እሺ ምንድነው ታዲያ ኢትዮጵያኒዝም ነው ትላለህ? ኢትዮጵያ አንድ ልትሆን ነው እንትን እንል ትላለህ? የመደመርን መጽሐፍ የገዛችሁ አንብቡ፣ ተደመሩ ምናምን እያላችሁ ተሰብካላችሁ ብልጽግናዎች። እና ለምንድን ነው የሰው ጸብ የሚያስደስታችሁ? ለምንድን ነው የሚያስደስታችሁ? ማለት ትክክለኛ እንትን ከሆናችሁ ለምንድን ነው የሚያስደስታችሁ? ጠላት ስለሆኑ እነሱ ጠላት ስለሆኑ ነው። በጣም ይገርማል እኮ። አንዴ ለቀምናቸው ጨርሰናቸዋል የሉ ምናምን ትላላችሁ። ሌላ ጊዜ በቃ ቀን በቀን ስለ ፋኖ ስለነዘመነ ስለ እንቅስቃሴው በአማራ ክልል በቃ እንዲህ በቃ ወገብ እስኪሰበር ተዋራለህ። በቃ እዩና ያግቡና ይሁት ሀቅና ሳቅ ሚዲያ ምናምን የሚለውን ግቡና ይሁት። ከፋኖ ውጭ ሌላ ምንም አጀንዳ የላቸውም። አንድ ቀን ስለ ሸኔ አውርቶ አያውቅም። ኦሮሞ ስለሆነ ነው። አበበ ቶላ አይደል ስሙ? አውርቶ አያውቅም። ኦሮሚያ ክልል ስለሚካሄደው ሰሞኑን ኦሮሚያ ክልል ስለሚካሄደው ጭፍጨፋ ስለ ኦርቶዶክሶች አንድ ቀን ትንፍሽ ብሎ አያውቅም። እንዲህ ህፃናት ምናምን በሰልፍ ምናምን በገጀራ ሲቆርጧቸው በአርሲ ምናምን አርሲ ያለ ነፈስ አሁን ሱሪ የለበሰ ነው እንደ ህፃናትን አሰልፎ አንተ አማራ ነህ በዚህ ተሰልፈ አንተ ኦሮሞ ነህ ብሎ የሚገል አንተ ወንድ ነህ ወይ ነው? ስለነዚህ አውራ አቤቶክቹ ስለነዚህ እንትኖቹ ይሄ ወሸላ ስለሌላቸው ሰዎች ህፃናት ስለሚገሉት እስኪ አውራ። ዘመንና እስክንድር ጋር ምን አሴዳ አንተ? ዘመነ እንደው ጀምሯል፣ አይለቅም፣ አይፋታም። እስክንድርም በተመሳሳይ አቋሙን ታውቀዋለህ። ብረት ነው፣ ንቅንቅ የለም። ሊደራደር ነው፣ እጅ ሊሰጥ ነው ብላችሁ ምናምን ስሙን ለማጥለሸት ሞክራችሁ ወይ ንቅንቅ። እስክንድርን ታውቁታላችሁ። በነገራችን ላይ ብረቱ ነው ስሙ። እና አሁን እየተነጋገሩ ነው። ምን ታመጣለህ? ከተዳከሙ ለምን ተዋራላችሁ አልናችሁ እኮ። የፋኖ ኃይሎች አቁቶላችኋል፣ ተዳክመዋል ምናምን ካላችሁ ለምንድን ነው ቀን በቀን የምታላዝነው እየመጣ? ለምን ስራህን አትሰራም? አንተ ራስህ ፖለቲካ መስራት ነው። እነ ደረጃ ሀብተወልድ ለጥፈውት ነበር ይሄንን ምናምን አይታችኋላ? እንዴት እንደሚላቸው የፋኖ አንድነት ምናምን ወደ አንድ ምናምን መምጣት እንዴት እንደሚላቸው ሁሌ የሚያወሩት ስለ እንዴት እንደተጣሉን ነው። አንድ አይደሉም፣ ሁሌ ነው የሚጨቃጨቁ። ጎጠኛ ናቸው ምናምን ብለው ስም ያጠፋሉ። ጎጃም ለብቻው እንትን ይላል፣ ጎንደር ለብቻው እንትን እያለ ነው። ራሳቸው የብልጽግና ሰዎች ጎጃም ጎንደር የሚል የፌስቡክ አካውንት አስከፍተው እርስ በራሳቸው ፌስቡክ ላይ ልክ ጎጃምና ጎንደር ወሎና ሸዋ እንደተጣላ አስመስለው የሚያወሩ ራሳቸው እነ ዳንኤል ክብረት ያደራጁት ሰራዊት ነው። በነገራችን ላይ ቲክቶክ መንደር ሙሉ አለ ገብቶ ምናምን እንደዚህ የሚያወጫብር ጎንደር መስሎ ጎጃምን የሚሳደብ ጎጃም መስሎ ጎንደርን የሚሳደብ
ፐርፐዝሊ እንዳለ እኮ ሀገሪቷን የወረራት ግሪሳ እኮ ነው። እንዳለ እኮ ወያላ እኮ ነው የወረራት። በነገራችን ላይ ሀገሪቱ አሁን ያለው የመንግስት ውስጥ ያለ ይሄ ኢትዮጵያን ምናምን እናስቀጥላለን የሚል ይሄ በሙሉ እንዳለ ረሀብተኛ ነው። ይሄ ድሀ አደግ ነው እንዳለ በሙሉ አይቶ አያውቅም። በመኪና በቪኤት ምናምን እንደዚህ ቪአይፒ ተይዞለት ምናምን አያውቅም። በቃ የመጨረሻ የሰገጤ ስብስብ ነው። በነገራችን ላይ አይሰማም። ይሄን ጆሮውን ካላለሁ በስናይፐር መቼውንም ቢሆን የስልጣኑን አይለቅም። አይሰማም። ደግሞ ደንቆሮ ነው። ለህዝብ አያስብም። ይኸው አሁን የሰገጤ ይሄ አበበ ቶላ የሚባል ሰገጤ ስለ ሁለቱ መወያየት ምናምን አጀንዳ አድርጎ አመጣ። በጭራሽ አልተገናኙም። ዘመንና እስክንድር እንደተጣሉ ናቸው። አትደናገጡ የብልጽግና ሰዎች እያለ ነው። በነገራችን ላይ የብልጽግናው መንግስት ሰሞኑን በከፍተኛ ሁኔታ ድንጋጤ ውስጥ ገብቷል። በተለያዩ አቅጣጫዎች ተቃውሞ እየተነሳበት ነው። በተለይ በዩኒቨርሲቲዎች ተማሪዎች ሰላማዊ ሰልፍ እየወጡ አንቀበልም እያሉ ነው። ምክንያቱም ትምህርት ሚኒስቴር የሆነ ደንብ አጽድቋል። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት ወጥተው ከማህበረሰቡ ጋር ፕራክቲስ ማድረግ አለባቸው። የተማሩትን ወደ ተግባር መለወጥ ወይም ማሳየት አለባቸው ለማህበረሰቡ የሚል እንትን አለ እና እሱን ተቃውመው ሰላማዊ ሰልፍ እየወጡ ነው። እንዲሁም መምህራን ደሞዝ ያልተከፈለበት ዞን አለ በኢትዮጵያ ውስጥ፣ ወረዳ አለ፣ ክልል አለ እና እነዚህ ሰዎች ተቃውሞ እየወጡ ነው። ሲቀጥል በርካታ ሰዎች በኑሮ ውድነት እየተሰቃዩ ነው። በነገራችን ላይ ደሞዝ ተጨመረ ይባል እንጂ ከፍተኛው 39 ይሻላል ለማለው ከዛ ሲቀጥል እያለ ደሞዝ ተጨምሯል ብቻ። አሁን የብልጽግናው መንግስት እያሰበ ያለው በደንብ አድርጌ ደሞዝ ጨምሬያለሁ ህዝቡ ምንም አይልም ብሎ ነው የሚያስበው። አይደለም። በነገራችን ላይ ጠይቃችሁ ከሆነ አሁን ሸቀጦች አካባቢ ሄዳችሁ ከሆነ በእያንዳንዱ ማቴሪያል ላይ በእያንዳንዱ እቃ ላይ ከ100 ብር በላይ ጭማሪ ሰሞኑን ማለት ነው። ከ100 ብር በላይ ዋጋ ጨምሯል። ምንድነው ሲባሉ ዶላር ጨምሯል ይላሉ ነጋዴዎች። ሁኖ ታይቶ የማይታወቅ ማለት ነው። ታይቶ የማይታወቅ ዘይት፣ እያንዳንዱ የሴቶች መዋቢያ፣ የአዋቂዎች ልብስ፣ የህፃናት ልብስ፣ ዳይፐር ምንም ያልጨመረ ነገር የለም። እያንዳንዱ ነገር ጨምሯል በ100 ብር። 500 ብር የነበረው 600 ብር ሆኗል። 600 ብር የነበረው 700 ብር ሆኗል። ሰሞኑ ጠይቁ እና አሁን ብልጽግናው ሲጨንቀው እንደነዚህ አይነት ዜናዎችን ደግሞ እየለጠፈ ነው። እየት ስክሪኑ ጋር ዝቅተኛ ኑሮ ደረጃ ያሉ ማህበረሰቦችን ለመደገፍ ተነሳስተናል፣ ብድርም ልንሰጥ ነው እያሉ የሌለ ፕሮፓጋንዳ ለማሰራጨት ጥረት እያደረጉ ነው። ምድር ሌባ ለማን አስበው? ለራሱ ለልጆቹ። በጣም እኮ የሚገርም እኮ ነው። በጣም ስንት እኮ ሆዳም ካደኝ ነው እኮ ይችን ሀገር ስቅዝ አድርጎ ያዛት። ስንት በየክልሉ አሁን የመብራት እንትን አሁን አባይ ምናምን ተገደበ ተባለ አይደል? የለም አሁን መብራት መቆራረጥ አለ። ውሃ እንዲያውም በከተሞች የለም እየተባለ ነው። በትላልቅ ከተሞች የውሃ ስርጭት ቆሟል። ምን ሆኖ ነው የመንግስት እየተባለ? አይ የኮሪደር ልማት እየሰራንበት ነው ይላሉ ሲጠየቁ። አይደለም የውሃ አቅርቦት በትላልቅ ከተሞች የለም። በአዳማ የለም፣ አዲስ አበባ የለም፣ መቀሌ የለም፣ ጎንደር የለም፣ ባህር ዳር የለም፣ አርባ ምንጭ፣ ሐዋሳ፣ ወላይታ ትላልቅ ከተሞች፣ ደሴ፣ ኮምቦልቻ የውሃ አቅርቦት የብልጽግናው መንግስት ከመጣ ጠፍቷል። እንደ በፊቱ አይደለም። ኢህአዴግ ጊዜ እንደነበረው አይደለም። አሁን ውሃ አታገኝም፣ የለም። ማታ ጠብቀ ራሱ ለመግራት አይመጣም። አሁን እንደዚህ አይነት ነገር ዝቅተኛ እንትን ያላቸው ምናምን አብዛኛው የዝቅተኛ ኑሮ ስለሚኖር ዝቅተኛ ገቢ ያለው ስለሆነ ማጆሪቲው ብድር ምናምን እናመቻቻለን። ምን አባ ብድር የምታመቻች? ምን ብድር ነው የምታመቻች? ትሰጠናለህ አሁን የቤት መስሪያ ብትባል እና ምን አባ የቤት መስሪያ ወይም የመኪና መግዣ ካልሰጠኝ ምን አባ ነው መበደር? ምን ልትገዛበት ነው? ጫማ ሱሪ ምናምን ልገዛበት ነው መበደር? የቤት መግዣ ካበደረ እሰየው። ግን አይደለም። የቤት መግዣ ወይም የመኪና መግዣ የሚያደርስ ብር አይደለም የሚያበድሩት። አሁን የንግድ ባንክ ምናምን አበድራለሁ ያለው ምንድነው የሚያበድረው? በጣም እኮ አሳፋሪ እኮ ነው። የንግድ ባንክ ምን አለ ከ100 ሺህ እስከ 200 ሺህ ወይም እስከ 150 ሺህ ብድር አበድራለሁ። ምን ማለት ነው? 100 ሺህ ብር ምን ያደርጋል?
ምን ያደርጋል? ቴሌቪዥን ይገዛል? ምን ያደርጋል? ፍሪጅ ይገዛል? ምንድነው የሚያደርገው? አሁን 100,000 ብር አበድረ ምንድነው ለአንድ መንግስት ሰራተኛ 100,000 ብር ተበድሮ ምንድነው የሚያደርገው? ብድር ማለት እኮ በቃ ወሳኝ የሆነ ነገር የሚገዛበት ለምሳሌ ቤት ወይንም መኪና ቋሚ የሆነ ንብረት ሊገዛበት የሚያስችለው ገንዘብ መሆን አለበት። እንዳል ጠቅልለህ ይዘህ ይሄ ንግድ ባንክ ብር ምን ማለት ነው? እንዴት ነው የምታሾፉት በህዝብ ላይ? እንዴት ነው የምትቀልዱት? በእናታችሁ ምንድነው እያደረጋችሁ ያላችሁ? አታበድርም። እሱማ እንዴት ነው ለቤት መግዣ እንዴት ታበድራለህ? ሰው ተረጋግቶ እንዲኖር አትፈልጉማ። ሰው ተረጋግቶ አግብቶ ወልዶ እንዲኖር አትፈልጉም። እዛ ሀገር ላይ ማህበረሰቡ ብን ብሎ እንዲጠፋ ነው የምትፈልጉት። እንዴት ነው የምታበድሩት? ኔቨር አታበድሩም። ብልጽግና የሚባል ረሃብተኛ ብር አይቶ የማያውቅ አይቶ ያውቅ ጥሩ የሆነ መኝታ ላይ ተኝቶ የማያውቅ ጥሩ ሶፋ ላይ ተቀምጦ የማያውቅ ጥሩ ጫማ ጥሩ ልብስ ለብሶ የማያውቅ ረሃብተኛ። እኔ እንትን እየተሳደብኩ አይደለም፣ ይሄ ደሃ ምናምን እየተሳደብኩ አይደለም። ሪያሊቲውን እያወራሁ ነው። ይሄ ጥፍሩን ጥፍረ መጥምጥ የበላው ጫማውን ቢያወልቅ ጥፍር የሌለው እንዳለ ይሄ በሙሉ የተላላጠ እግር ያለ ይሄ አላ ነው። ሰች እንደዛ አይነት ግለሰቦች ናቸው። ምንም አይቶ አያውቅ የሆኑ ግለሰቦች ገብተው ነው አሁን እየተጫወቱብን ያሉት። ሰገጤዎች ማለት ነው። ጥፍራሞች ብሏል ዶክተር ዘለቀ ነፍሱን ይማረን። ጥፍራሞች ናቸው። አራዳዎች አይደሉም እየመሩ ያሉት ሀገሪቱ። ሰገጤ እንዳል በቃ በህዝብ ስም የመጣን እርዳታ ከሌላ ሀገር ከቻይና ከአውሮፓ የመጣን ዳላር ሙልጭ አርጎ በራሱ አካውንት ማስገባት ማለት ይሄ መጨረሻ ወራዳ ፋራ ሰገጤ አይቶ ያውቅ አሰዳቢ ማለት ነው። የመጨረሻ እንደዛ ነው አሁን እያደረጉ ያሉት። በነገራችን ላይ የብልጽግና ሰዎች በጀት ይመደባል፣ ከበጀቱ ላይ ቆርሶ ይወስዳል፣ ቤት ይሰራል፣ ዕቁባቶችን ይደረድራል፣ ውሽማ ምናምን 3-4 ሚስት በየከተማው። በቃ ምንድነው የሚያደርግልህ? 3-4 ሚስት ምንድነው የሚያደርግልህ? ምንድነው የሚያደርግልህ? 3-4 ቤት በየከተማው። አንድ ቤት አይበቃም? እሺ ቢበዛ 2 ቤት አይበቃም? ምንድነው በየሌላ አፍሪካ ሀገራት ከተሞች እኮ እየገዙ እኮ ነው። ኡጋንዳ፣ ሩዋንዳ ምናምን የሚባሉ ሀገራት እኮ ቤት እየገዙ እኮ ነው። ምን ማለት ነው? የተረገመ እኮ ነው። በነገራችን ላይ አፍሪካ ምናምን ፕሮራስ የተረገመ አይዶን ነው። ምን ማለት ነው የሚሻለው? ይሄ ሁሉ ህዝብ እየተሰቃየ እንዴት ነው ከህዝብ በጀት ላይ ነጥቀህ እየቆረስ? ይሄ 10ም ስንት ክልል ነው የሆነው? ወደ 10 ምናምን 11 12 ክልል ሆኗል። የነዚህ ፕሬዝዳንቶችና ካድሬዎች በሙሉ የሚበጀተውን በጀት በሙሉ ይዘርፉታል።